አይሉም፣ ንብረታቸውን ያስመልሱላቸዋል። ሌላው ደግሞ የመንግስት እንትንም አብረው ስለሚንቀሳቀሱ ከነዘላለም ጋር እነሱም ስለሚያውቁ ስለ ንብረቱ ብዙም አያሳስብም። አሁን ላይ የሚያሳስበው የእነሱ ህይወት በእንትን በቃ ልክ እንደ ማህሌት እሱም በህይወት እንዲኖር እንመኛለን። ያው ወድቋል ይላሉ፣ በመስኮት ዘሏል ወይ የሆነ ብቻ የሚሉት ብዙ ነገር ስለሚያወሩ ያው የመስፍን ስራ እንደሆነም ብናቅም የዚህ ልጅ ነገር ትንሽ ያሳስባል። እውነት ነው ወይስ መስፍን ወደ ሌላ ቦታ አዟዙሮት ነው? ልክ እንደ እህቱ ወደ ሌላ ቦታ ወስዶ ጠፍቷል ወይም ራሱን አጥፍቷል በሉ ብሏቸው ሊሆን ይችላል። ያው እንግዲህ ሰውየው እየደረሰበት ስለሆነ እየፈራም ስለሆነ ብዙ ወሬ ይቀበጣጥራል ማለት ነው። ከራሱ ጋር አይደለም። ሲጀመር የሰው ልጅ እንግዲህ ናታንም ተቀምጦበት የነበረው ታግቶበት የነበረው ቤት እንደሚያወራ የንስር አይን እንግዲህ ገብታችሁ ያላያችሁ ሰዎች ማየት ትችላላችሁ። እጅግ በጣም ዘግናኝ የሰው ልጅ አይደለም ለሰው ልጅ ለእንስሳ የማይኖርበት ቤት እንደሆነ እየተናገረ ነበር። እሱ እንኳን ለማውራት ራሱ በጣም በሚቀፍ ሁኔታ የመስፍንን ጨካኝነት፣ አረመኔነት እንግዲህ በደንብ መናገር ራሱ በሚከብድ ነገር ነው እየተናገረ የነበረው። በጣም በአስቸጋሪ በጣም እንስሳ እንኳን ክብር አላቸው። የእውነት የራሳቸው በየሰከንድ እየተጸዳላቸው የሚበሉት በስነ ስርዓት እንትን እየተባለ እንክብካቤ ያላቸው። የሰው ልጅ ደግሞ አንድ ቤት ውስጥ ተዘግቶበት እየበላ እየጠጣ ያው ግዴታ ነው፣ ሽንት ቤት ያስፈልጋል መጸዳደት እና እንግዲህ መስፍን የተባለው አረመኔ ሰውዬ ቢያንስ እንኳን እንግዲህ የእሱን ገመና ሌላ ሰው በር ሲወጣ ሽንት ቤት ወይ የሆነ ሲወጣ ሲያይ እንትኑን ሰዎቹ እንዳያዩበት ጎረቤት እንዳያይ በማለት እንግዲህ ይህንን ልጅ አንድ ቤት ውስጥ አፍኖ የሰው ልጅ ነሽ፣ ከበላሽ ከጠጣሽ የግዴታ መጸዳዳት አለብሽ። በጣም በሚያሳዝን ሁኔታ ግን ለዚህ ልጅ እንግዲህ አንድ ቤት ዘግቶበት እውነት ከባድ ነው ለማውራት ራሱ እንደዚህ እንትን ለማለት በጣም የሚከብድ ነው። ከሰው የማትጠብቁት እኔ እንጃ ምን አይነት እንስሳ እንደሆነ አላውቅም። ይሄ መስፍን የተባለ ደንቆሮ ማለት ነው። የመጨረሻ የሰው ልጅ ትንሽ ትንሽ ይራራላ ትንሽ የሆነች ይሄ ግን ምንም አይነት ርህራሄ የሌለው ከሰው ከምንድን ነው የተፈጠረው ብላችሁ እራሳችሁ ትጠይቃላችሁ። የእውነት ከሰው የተፈጠረ ሰው ለሰው ትንሽ ይራራላ። በጣም እኔ እንጃ። በስመ አብ መንፈስ ቅዱስ በህይወቴ እንደዚህ አይነት የአረመኔ ጥግ አይቼ አላቅም፣ ሰምቼም አላቅም፣ ወደፊትም አያሰማኝ። እውነት የአረመኔ አረመኔ ጨካኝ፣ የጨካኝ ጨካኝ ምንም ቃል የማይገልጸው ነገር ነው ሰውየው። ገንዘብ 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 ብሎ መጨረሻው እንደዚህ ሆኗል። እሱ ደግሞ የሚያዝበትን ቀን እግዚአብሔር በቅርብ ያድርገው። የእሱማ ቢገኝ የእውነት እኔ እንጃ። በስመ አብ እሱ ተገኝቶ እንደዚህ በቀላሉ የሚተው ሰው አይደለም። እንደ ተላላኪዎቹ ዝም ብሎ አወራ፣ ከዛ በኋላ የታሰረ መለቀቅ የለበትም ሰውየው። የኢትዮጵያ ሕዝብ ሁሉም ዓለም ያየው ሰው ነው። ሲጀመር በጣም ብዙ ተመልካች ያላቸው ናቸው። ዘላለምም ልዑልም ብዙ ሰው የሚያየው እና የሁሉ ሰው መማሪያ እንዲሆን ይሄን ሰውዬ በደንብ እኔ ምን አይነት ቅጣት እንደሚገባው አላውቅም። ያው እንግዲህ ብቻ የስራውን ማግኘት አለበት። ምንም አለ ምንም። አሁን ይሄ ልጅ እውነት ጠፍቶ ነውስ በውሸት እያስወራ ነው? ልክ እንደ እህቱ እንግዲህ በእህቱ በጣም ብዙ ዜና ሲያስወራ ግን እነ ዘላለም እና ልዑል አይታችኋል። ምንም አይነት ተስፋ ሳይቆርጡ እነሱ አልመሰላቸውም። ከመቃብር ድረስ ወስደው መቃብር ቦታ ድረስ ወስደው እንዲያሳዩ ሰው ቀጥሮ መስፍን ወስዶ ዘላለምን አሳይቶት ነበረ። ዘላለም አልኩኝ ልዑልን፣ ግን ልዑልም አላመነም። በዛም ምክንያት
እነሱ ተስፋ ሳይቆርጡ እስካሁን ድረስ ቢፈልገው ይሄው ልጅቷ በህይወት እንዳለች እናንተም እያያችሁ ነው። አሁንም ወንድሟ እርግጠኛ ነኝ ወይ ከጠፋ እንዳልኳችሁ ይገኛል። የመስፍን ስራ ደግሞ ከቦታ አቃሂሮት ሊሆን ይችላል። ከሁለት አንዱ ነው። በቃ ምንም አለ ምንም መቼም አሁን ወድቋል ሞተ ምናምን ብሎ ማስወራቱ አይቀርም። ታያላችሁ እሱ በመስኮቱ ዘሎ እንትን ካለ ሞተ ብሎ ማውራቱም ስለማይቀር የመስፍን ስራ ሲቀጥል አንድ ሰው እንደዚህ አይነት ክላስ ቤት በጣም እንትን የሚያስጠላ እዛው ይበላል፣ እዛው ይጠጣል፣ እዛው ይጸዳዳል። እንዴት ነው ሰው ልጅ የማያብደው ታዲያ? እንደዚህ አይነት ቦታ ውስጥ ቁጭ ብሎሽ አይደለም ለሁለት አመት ይቅርና እንግዲህ ማህሌት ከወንድሟ ከጠፉ 2 አመት ምናምን ሆኗቸዋል። ይህ ሁሉ አመት ቤት ተዘግቶበት እንዴት ነው የሰው ልጅ የማያብደው ጎበዝ? አይደለም 2 አመት ይቅርና እኮ ለአንድ 2 ወር አረ እንደው ለአንድ ቀን ራሱ ቤት ተዘግቶባችሁ እንዴት እግራችን እንደሚደነዝዝ እንዴት ራሳችን እንትን እንደሚል በጣም እኛ አናውቀዋለን። አይደለም 2 አመት ሙሉ በመድኃኒት እያደነዘዘ ይቅርና ማለት ነው። በፍጹም እኔ እንጃ የእውነት ይሄ ሰው ነው ብላችሁ ከሰው ጋር እንዳትደምሩት። የእውነት የሰው ርህራሄ የሌለው ሰው አይደለም ይሄ። ከየት እንደመጣ አላውቅም። የሰው ትንሽዬ ርህራሄ ሰውማ እኮ የሆነ ትንሽ ርህራሄ እኮ አለው እኮ የሰው ፍጡር እኮ ለሰው ልጅ ትንሽ ህመም ይገባዋል። ይሄ በፍጹም ከሰው እየተፈጠረ አይመስለኝም የእውነት በስመ አብ መንፈስ ቅዱስ። እኔ እንደዚህ አይነት ፍጡር አረመኔ ጨካኝ ሰው አላየውም። ቢያንስ አሁን እንኳን እህቱን ተይዛለች አምኖ እንኳን ወንድሟን አይሰጥም። እህትየዋ እንኳን ተይዛ አሁንም ገንዘብ የእነሱን ገንዘብ ይላል። አረ ይሄ ጤነኛ ጭንቅላቱ በትክክል የሚሰራ ሰው አይደለም ሲጀመር። በፍጹም ታውሯል ሰውየው። የእውነት ጭንቅላት ያለው ሰው እኔ እንጃ እውነት ትንሽዬ ማሰብ የሚችል ቢሆን የሚያገናዘብ የሚችል ቢሆን ይሄ ደንቆሮ የሆነ ሰውዬ አሁን ቢያንስ እህቱ ተገኝታለች ወንድሟንም እንትን ማለት እንጂ አሁን ደግሞ ሌላ አጀንዳ ከፍቶ አንዴ በመስኮት ዘሎ ጠፋ፣ አንዴ እንደዚህ እያለ ማስወራት ይሄ ነገር እኔ አላቅም። ብቻ ያው እነሱም አንድ ጊዜ የገቡበት ስለሆነ እስከ መጨረሻው ድረስ ሳያገኙት እንደዚህ የመስፍን ወሬ አወራ ብለው የሚተዉት ነገር አይደለም። ዘላለምም ሆነ ልዑልም እንዲሁም ከጀርባ ያሉ አብረው የሚሰሩ በየትኛውም እንትን እውነቷ እስከምትወጣ ድረስ እነሱ እስከ መጨረሻው ድረስም ይታገላሉ። ግን የዚህ ሰውዬ ስራ የዚህ ሰውዬ ውሸት ግን ዝም ብላችሁ እናንተ ራሱ ተመልካቾች በደንብ እየታዘባችሁ ነው። ምን አይነት አረመኔና ጨካኝ ለሰው ልጅ ትንሽዬ ሰው እኮ ትንሽ ይራራላ በጣም ብቻ እግዚአብሔር ልቦና ይስጠን፣ ወደ ሰውኛ ይቀይረው እንጂ ይሄ የተነካ ነው። ሰው ጭንቅላት ያለው ሰው እንደዚህ አያስብም። ትንሽ የሆነ እንደው የሚራራ አንጀት የለውም እኮ። አሁንም እንኳን ተሸንፎ እንኳን እንትኑን አምኖ አይቀበልም። ለራሴ ያዙኝ አላዙኝ ብሎ እንትን ማለት ሲገባው ገና አሁን ደግሞ ልክ እንደ ማሌት ውሸት እያስወራ አረ እንደው በስመ አብ። ግን እግዚአብሔር ልቦና ይስጠን ለሁላችንም። ከባድ ነው በጣም እኔ እንጃ። የሰው ልጅ እንደዚህ መጨካከናችን በጣም ያሳዝናል። ግን የእውነት መጨረሻችን ምን እንደሚሆን አናውቅም ሁላችንም። ግን የእነዚህ ልጅ ደግሞ አንድ ላይ ሆነው ደግሞ በጣም ማየት ሁሉም ሰው ይናፍቃል። እኔ ብቻ አይደለሁም ሁሉም ሰው ማህሌት ከወንድሟ ጋር ተገናኝታ የምናይበት ቀን እግዚአብሔር በቅርብ ያደርግልን።
ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ስገቡ ሁላችሁም ላይክ እና ሼር ማድረጋችሁ እንዳትረሱ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለምታበረታቱ ደግሞ ከልብ ነው የማመሰግነው። ሰላም ፍቅር ተመኘውላችሁ። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ብዝት ትርፍ ይበልልኝ። እንወዳችኋለን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ባይ ባይ።